ኧረ አልዋሸው። ምን እንደሆንሽ ለምን አትነግረኝም? ስልኬ ስለማይሰራ እንጂ ደውላልኝም ቴክስት ማርጋልኝ ነበር። ይኸው አሳውቆኝ ላይ ገባልኝ። ማለት እርግብ ደውላልኝ ነበር። ያሳውቁኝ መልዕክት ነው የገባልኝ። አዎ ተሳስተሽ መሆን አለበት ወይ? አልተሳሳትኩም። የእርግብ የራሷ ስልክ ነው። ምናልባት ስልኩን ሌላ ሰው ይዞት ይሆን? በቃሉ እውነቱን ንገረኝ። እርግብ ሞታለች ወይስ? ሞታለች አልኩሽ። አስክሬኗ ልታሳየን ትችላለህ? ምን እያልሽ ነው ባዩሽ? በጣም እርግጠኛ ነኝ። ወይኔ በቃሉ ማማ ምንድን ነው ድንብላል? ማማ ኬት እንዴት ለምን መጡ? ከዚሁ ምን ሆነሻል? ምን ሆንኩኝ? ተደናገጥሽ እኮ። አዎ ተደናገጥኩ አይደል? ማለት ያው ይመጣሉ ብዬ ስላላሰብኩኝ ነው። እንዴ እና አቅፈሽ ሰላም አትይኝም እንዴ? እሎታለሁ። ያው ዕቃ ስለያዝኩ ነው። ደህና ከርመዋል ግን? እግዚአብሔር ይመስገን። ወዴት እየሄድሽ ነበር ግን? የትም እዚሁ ማለት እዚሁ ዝም ብዬ ነው። ወዴት ሄድኩኝ? ከቤት ልትወጪ አልነበር? አዎ እሱማ ነበር። እና ወዴት ነው የምትሄጂው? እኔ እንጃ። እንደውም ምን አውቄ ወዴት ነበር? ልጅቷ ጤና የላትም እንዴ? ደግሞ የምን ሳህን ነው ያልሽው? ሳህን? የምን ሳህን? እኔ ሳህን አልያዝኩም። ድንብላል በእጅሽ ያልሽው ታዲያ ምንድን ነው? ሳህን አይደለም እንዴ? ውይ ይሄንን ነው እንደሚሉኝ? አዎ ይዣለሁ። የኔ ነገር እንደው ረስቼው እኮ። እንዴት ትረሻለሽ? በእጅ የተያዘ ነገር ይረሳል? ውይ ማማ ድንገት መጥተው እኮ ቀልቤን ገፈፉት። በጣም ይቅርታ አስደነገጥኩሻል። አረ ምን በወጣሁት እናቴ። እና ሳህን ይዘሽ ወዴት ነበር የምትሄጂው? በዛው የታመመ ሰው ለመጠየቅ ነበር። ግን እርሶ ከመጡ አልሄድም፣ እቀራለሁ። እንዴ ለምን ትቀሪያለሽ? ውይ ማማ መቼም እርሶን ብቻዎትን ትቼ አልሄድም። ቃል እኮ ብታመም አልጠየቃችሁኝም ነው የሚለው። የምን ቃል ነው ማማ? የእግዜሩ ቃል ነው። እና ቢልስ ታዲያ? አብሬሽ መሄድ ሲገባኝ ጭራሽ ላስቀርሽ? እንደሱማ አይሆንም። ምን እያሉኝ ነው ማማ? በሂጄ እኔ ልጅ ለእኔ አታስቢ። እንደሱ ይሻላል። ባይሆን ሜላት ስትመጣ እንዳትጮህብሽ ቶሎ ተመለሽ። እሺ? እሺ ማማ። አዊ አባቴ ስጡልኝ። ችግር የለውም። በቃ አረፍ በሉ። እሺ አሁን እመጣለሁ። እንዴት ነሽ? ምን አገባክ? አረ እንደሱ አይባልም። እና ምንድን ነው የሚባለው? ያው ደህና ከሆንሽ ደህና ነኝ፣ ደህና ባትሆኝም ደህና ነኝ ነው የሚባለው። ለምን ብዬ ነው እንደሱ የምለው? ሰላምታ እኮ ጊዜ ጊዜ ራሱ እንዳንተ አይነቱን ሰላምታ ለምን አልተቀበልሽም ብሎ የሚቀየመኝ አይመስለኝም። እንዴት ነው የማይቀየምሽ? ለምን ይቀየማል? እኔም እኮ የሱ ፍጡር ነኝ። የእኔ ጉዳይ ደግሞ ያሳስበዋል። ኧረ እባክህ የእሱ ፍጥረት ነህ እንዴ? እና ታዲያ ምንድን ነው? እኔ እኮ አንዱ ሸክላ ሰሪ በሰው ቅርጽ ሰርቶ ለቤተሰቦች ጊፍት የሰጣቸው ነበር የመሰለኝ። እየቀለድሽብኝ ነው? ኧረ የምሬን ነው። ግን ለምንድን ነው እንደዚህ የምትይኝ? ቆይ እስቲ እንዳከብሩ የሚያደርገኝን አንድ ምክንያት ስጠኝ። በአምሳሉ የተፈጠርኩ ሰው በመሆኔ ብቻ ልታከብኝ እኮ ይገባል። የሰው አምሳል ስላለ ሰው ነህ ማለት አይደለም። እሺ ቆይ ሰው ለመባል ምን ያንሰኛል? ቅዱስን ያላቅልም። ግን ደግሞ ዝም ብዬ ሳይክ የሆንክ ተንቀሳቃሽ አሻንጉሊት እኮ ነው የምትመስለኝ። ሲሆን እባክሽ ስነ ስርዓት ይኖርሽ። ባይኖረኝስ ምን እንዳታመጣ? ስላፈቀርኩሽ እንጂ ማንነቴን የማላውቅ ሰው ስለሆንኩኝ አይደለም። ማንም ይሁን ማን እኔ አይመለከተኝም። እሺ ግን ደግሞ አንድ ነገር ማወቅ አለብን። እሺ ምንድን ነው እሱ? ከአንተ አፈቀርኩሽ የሚል ቃል ነው መስማት የሰለቸኝ። እሺ ለምን ለምን ትለኛለህ እንዴ? አፈቀርኩሽ ስትለኝ እኮ ከማንነቴ ዝቅ ያልኩኝ ነው የሚመስለኝ። እሺ ለወንድነቴ ተጠንቀቂለት። እንግዲህ ዛሬ በአዲስ ድራማ ከች ብለናል ማለት ነው። ባዩሽና ጋሽ በቃሉ ተገናኙ ማለት ነው። እንግዲህ ባዩሽ እርግቤ እንደሞተች ነበር የምታውቀው። የነገራትም እርግቤ እንደገደላት ነበረ የነገራት። ዛሬ ግን እርግጠኛውን አወቀች ማለት ነው። ባዩሽ እንደሞተች አውቃለች ማለት ነው። ጋሽ በቃሉም በጣም ደነገጠ። እንዴት ነው እንደዚህ የሚሆነው? ሙታለች ብዬሻለሁ እያለ በሚነግርባት ሰዓትም እሺ ከሞተች ሬሳዋን አንጣ እያለ በምትጠይቀው ሰዓትም
እሷም ሬሳዋን እንዴት ትይኛለሽ እያለ በጣም ከባድ ችግር ውስጥ ገብተዋል ማለት ነው። እስ በሳቸው እንግዲህ ተያይዞ ውድቀት ነው ማለት ነው። ባዩሽም እኔ እንደወረድኩኝ መልሼ እኔ ብቻ እታሰራለሁ መስሏል። አንተም አብረህ ትታሰራታለህ ጋሽ በቃሉ አንተ እኔ ታስሬ አንተ ሰላም አትሆንም እያለ ትዝታለኝ ማለት ነው። እሱም በጣም ተንቀጥቅጧል ማለት ነው። አንድ ነገር ታደርጋለች እያለ ሲል ደውሎ ተናግሮም እንዲገናኙ አደረጋቸው። ተገናኝተውም ባዩሽና ጋሽ በቃሉ ያለውን ነገር ተረዳዱ። እንዲያልሞተችም ነገራት። እሷን የማደርገውን አደርጋለሁ እያለ ነበረ፣ እየዛተባት ነበር በእርግብዬ ላይ። እርግብ እኮ ካልሞተች እሷን ካላስወግድናት ከነ ቤተሰብ ሙሉ ነው የምታበጣብጠው። ምክንያቱም ገጠር ሂዲያ ትናገራለች ለቤተሰቦቿ፣ እነሱ ደግሞ አያስቀምጡኝም እያለች ነው ማለት ነው ባዩሽ። እንግዲህ ባዩሽና እርግቤ የአክስት ማማቾች ልጆች ናቸው ማለት ነው። እንደዚህ ከዚህ ሰውረን ነው በአክስቷ ልጅ ላይ ነው እንደዚህ ያለ ችግር የምታመጣው ማለት ነው ባዩሽ። እንግዲህ ሀንዬ አያትም ዛሬ ካች ብላለች ማለት ነው። ሀንዬም አያቴ እንዴት ነሽ ደህና ነሽ ወይ እያለች እሷንም ሰላምታ እየጠየቀች ትገኛለች ማለት ነው። እንግዲህ ሀንዬም በቃ አንዱ አትበይ ብለሽ ይሸለም እንዴ እያለቻት አያቷም ጋርም ይጨቃጨቃሉ ማለት ነው። ሀንዬም ዝራ ጋር እንደተፋቀሩ ናቸው ማለት ነው። እንግዲህ እሱ ጋር እሷ ተኝታ አያቷ አብረው ተኝተው ያላየ መስለው አያት እየሄዱ ታያለች። እሷ ግን ቴክስቷን ትደቃደቃለች ማለት ነው ከውድ ባለቤቷ ጋር። ያው እንግዲህ ባለቤት ተብሏል አይደለ? ቃል ገብታለታለች። ስለ ባለቤት የሚወራው ስለ ፍቅር ሳይሆን ማለት ነው። ሞት ነው የሚለያየን ከዚህ በኋላ እናንተን ምንም ነገር የሚለያየን ነገር የለም ብለው ነበረ ማለት ነው። እዝራን እንደዛ ስላለችው ያው እንግዲህ እናዳድራለን እናፋታለን እኛ የመዲያም ቅመሞች ለዚህ ችግር የለብንም እና እንደዛ እያለች ነው ማለት ነው። ጽውዬም ደግሞ በጣም ታፈቅረዋለች እዝራን። እሱ ደግሞ እንደማያፈቅራት እንደማይወዳት ገልጾ ነገራት ማለት ነው። እኔ ለሀንዬ ብቻ ነኝ አንቺን አልፈልግሽም እያለ በተደጋጋሚ ነገራት ማለት ነው። እሷ ግን ምንም ቦታ አልሰጠችም። እንዴት አድርጌ ነው እሱን ለኔ ማደርገው? በምን ምክንያት ለኔ ላደርገው እያለች ስታስብ እሷን ደግሞ ያፈቅራት ነበርና እሱንም በቃ ግደል ብዬ ልወሰን ብላ በምትናገርበት ሰዓትም ፍቅረኛዋን እንዲገልላት አሰበች ማለት ነው። እንግዲህ ሀንዬን ከተገደለ ከሞተች እዝራን እኔ አደርገዋለሁ እያለች እየዛተች ትገኛለች ማለት ነው ጽውዬ። እሷም ደግሞ እንደተናገረችው በቃ እሱ እንዴት ነው ለኔ የማደርገው? እሷ ካለች እኮ ከሱ አይፋታትም እያለ በምትልበት ሰዓትም እሱንም መታ ጠየቀች። ውድ ፍቅረኛዋን ስትጠይቀው እሱ ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አንተ ካጠገብ ሄዲ አንተን አልፈልግም፣ ምንም እንዲህ ነገር የምፈልገው ነገር የለም እያለች እሱም ታበሳጨዋለች ማለት ነው። ወንድ አይደለም ወንድ ከሆንክ ሲያሳይ ወንድነቴን እያለ በምንነግርበት ሰዓትም እና ወንድነቴን ማሳይሽ በምንድን ነው? እንዴት ነው ማሳይሽ? ፍቅሬን ተቀበይና ላሳይሽ ወንድነቴን እያለ እሱም ይነግራታል ማለት ነው። ወንድ ቢባል ወንድ ነው እንዴ? ስለዚህ እኔ ያዘዝኩን ሁሉ መፈጸም ከቻልኩ እውነትም ወንድ ነህ እያለች ነገረች ማለት ነው። እሱ ግን በጣም ስለሚወዳት እሷ ያለችውን ሁሉ ለመፈጸም ዝግጁ ነበረና ሀንዬ እንግዲህ ልልይ ብላ በምትነግረው ሰዓት እንዴት ነው እሷን መግደለው? መግደል እኮ ኃጢአት ነው፣ ይሄን አላደርገውም ብሎ እምቢ አለ። አየህ ወንድነት አይደለም ያልኩ ወንድ አይደለም ብዬ የነገርኩ እዚህ ላይ ነው። ምክንያቱም ወንድ ብትሆን ኑሮ እሷን ትገልልኝ ነበረ እያለች በተደጋጋሚ ነገረችው ማለት ነው። ሀንዬንም ለመግደል እሱም ወስኖባታል። አሁን እገላታለሁ በቃ እሷ ያለችኝ እኮ ትክክል ነው። እሷን ከማጣት ሀና እንግዲህ እሷን ለኔ ማድረግ እፈልጋለሁ እያለ ጽውን በሚልበት ሰዓትም አይ ጽው ላንተ እንደማኮን ወቅ። ምክንያቱም እሷ የምትፈልገው እዝራንና እዝራን ብቻና ብቻ ነው። እሷ ከሞተች ደግሞ እዝራን ለግሏ ማድረግ ስለሆነ የምትፈልገው አንተ አጉል ቦታ ላይ እንዲያትወድቅ እንደሚዋ ተጠንቀቅ እንልሃለን። ስለዚህ ሀንዬም በጣም ጨንቆኛል ነይ ላውራሽ እያለ እየነገራት ይገኛል ማለት ነው። እንግዲህ እርግብዬም ድንብላልም በሳና ቋጥራ ስትወጣ የሀንዬ አያት ደረሰችባት ማለት ነው። በጣም ተንቀጠቀጠች። የምታወራውና የምትናገረውም ሁሉ ጠፋት። የት እየሄድሽ ነው እያለች እንዲያው በጣም ያሳቀችኝ እግዚአብሔር የት እየሄድሽ ነው እያለች በምጠይቅባት ሰዓት
ወዴት አልኩኝ ምንድነው ያልሽው ስትላት ምን እያለሁ ምንም አልያዝኩም እያለ ተንበዴበዴ ማለት ነው። እንግዲህ እሷም ይዛለትም ከዲው ለታምቹ ነው። ታምቹዬ ጋርም በጣም ደስ የሚል ላይፍ ሲያሳልፉ ነበረ። በጣም ደስ ይል ነበረ የሚያሳልፉት ላይፍም። እሷም የት ነው የሄደችው እች ልጅማ መውጣት ጀመረች አይደለም ወይ ድንብላል የት ናት እያለ በምትናገርባት ሰዓትም የሀንዬ አያት ከወጣች እኮ ቆይታለች እያለ ነገሯን ታሰካስካለች ማለት ነው። ሂጂ ብላ ገፋፍታ መጨረሻ ላይ ለምን ሄደች በማለት እየተቆጣች ትገኛለች ማለት ነው። ድንብላልም ታምቹ ጋር መሄዱን ሳይጠራጠርባት አይቀርም ማለት ነው። በቀጣይ እስከምንገናኝ መልካም ጊዜ መልካም ቆይታ